ዛሬ ቆንጆ የሽምብራ ፍርፍር እንሰራለን። እንግዲህ በጣም የሚጣፍጥ ቆንጆ ሽምብራ ያው ሲቀመጥ ራሱ ሲረጋ በጣም ሲቀዘቅዝ ራሱ በቃ ፍርፍር ነው የሚለው። ግን እንቁላል የሚያስንቅ በእውነት በጣም ቆንጆ የሽምብራ ፍርፍር ነው የምሰራው። እስከ መጨረሻው ድረስ አብራችሁን ቆዩ ውድ ቤተሰቦቼ። በመጀመሪያ ወደ ቻናሌ ለመጣችሁ ሁሉ እጅግ አድርጌ በጣም አመሰግናለሁ። አዳዲሶች ሰብስክራይብ እያደረጋችሁ ተቀላቀሉ። ለድምፄ ጥራት በጣም ይቅርታ፣ ጉንፋን ይዞኝ ነው እና ይሄ የምታዩት የእንቁላል ፍርፍርን የሚያስነቅ እንቁላል ፍርፍር የመሰለ የሽምብራ ፍርፍር ነው የምንሰራው። አሁን ወደ ስራው ገባለሁ። እንግዲህ ሁሉንም እየጨማመርኩኝ አብረን እንሰራለን። ውድ ቤተሰቦቼ አብራችሁኝ ሆኑ፣ የትም እንዳትሄዱ። መጨረሻውን ደግሞ አሳያችኋለሁ። ሽምብራ በተፈጥሮ እንደዚህ ላላ ተደርጎ ይደረግና ሲቆይ ሲቀዘቅዝ ወይ ፍሪጅ ስታስገቡት ወይ ደግሞ ሲቀዘቅዝ በጣም ፍርፍር ብሎ ድርቅ ብሎ በጣም ቆንጆ ነው የሚሆነው እና እንግዲህ ያንን አሳያችኋለሁ እንዴት አድርጌ እንደማደርግና ውድ ቤተሰቦቼ አብራችሁን ቆዩ። ወደ ስራ ይገባለሁ። አሁን ቤተሰቦቼ እንግዲህ አሁን ደግሞ ቡጥጫ ሰራለሁ። ለዛሬ ከነጥቅችን በሌላ ቪዲዮ መጥቻለሁ። ሽንኩርት እያቁላላሁ ነው። ቡጥጫ ያው ከሽምብራ የሚሰራ ከሽምብራ ዱቄት የሚሰራ ምክንያቱም አሁን ዘይት ትንሽ ሞቅ ማለት አለበት። ቡጥጫ ስለሆነ ያስፈልገዋል። እንግዲህ የሽምብራ ፍርፍር ነው የምንሰራው ማለት ነው። ሽምብራ ዱቄት ፍርፍር እንደ ሽሮ ፍርፍር ማለት ነው የምንሰራው። እንደዛ ነው። በተለያየ መልኩ ይሰራል። እንግዲህ ተገንፍቶም ትሪ ላይ ተገልብጦ እንዲሁም ደግሞ በዚህ መልኩም ይሰራል። አሁን የሚሰራላችሁ የሽምብራ ፍርፍር ነው። እዚህ ጋር አሁን ዘይቴን እያቁላላ ነው። ነጭ ሽንኩርትና ዝንጅብል ጨመርኩ። እዚህ ጋር ትንሽ ነጭ ሽንኩርት ፓውደር ጨመርኩኝ። እዚህ ጋር ደግሞ እርድ ጨምራለሁ። አሁን እርድን ጨመርኩኝ። ትንሽ ደግሞ ኬሪ ቅመም ጨምርበታለሁ። ኬሪ ከተለያየ ቅመሞች ጋር የተደባለቀ ስለሆነ ይጠቅመናል፣ ጥሩ ነው። ስለዚህ እሱን ደግሞ ጨምርበታለሁ ማለት ነው። እሱንም እንደዚሁ ትንሽ ጨመርኩ። እዚህ ጋር እኔ ከከምን ጋር የተደባለቀ ቅመም እሱን እየጨመርኩኝ ነው። እናንተ ያጣፍጥልናል የምትሉትን በቤታችሁ የምትፈልጉትን ቅመም መጨመር ትችላላችሁ። እኔ እንግዲህ የጨመርኳቸውን ቅመሞች አሳይቻለሁ። አሁን ይሄ በደንብ ተቁላልቷል። ከዛ ያው መቼም ሙሉ ለሙሉ ከመጀመሪያ ጀምሮ እስኪቁላላ ከተቀረጸ ብዙ ነው የሚፈጀው፣ ሰው ይሰለቻል። አጠር አጠር እያደረግኩኝ ነው። አሁን ደግሞ የፈላ ውሃ ከልስና የሽምብራዬን ዱቄት በጥብጫ አዘጋጃለሁ። እንደነገርኳችሁ የሽምብራ ፍርፍር ነው የምሰራው ዛሬ። ውሃ እንግዲህ ያው የምፈልገውን ያህል ለክቼ ጨምሬያለሁ። አሁን ውሃ እየፈላ ነው። በደንብ ፍልቅልቅ ሲል ይሄንን እንትን ጨምራለሁ፣ የበጠበጥኩትን። አሁን ይሄው እየጨመርኩት ነው ያለሁት። እንግዲህ ያው ቀስ እያልኩኝ እየጨመርኩ ነው። ደግሞ ጨምሬ አስተካክዬ ተመልሼ ያሳያችኋለሁ። አሁን ይኸው እንደምታዩት እንግዲህ ጨምሬ ያለሁኝ። አሁን ደግሞ እንደዚህ እያማሰልኩት ነው። ትንሽ ቆይቼ ደግሞ እንዴት ቆንጆ ነው ፍርፍር እንደሚል ቃሪያን ጨምሬ ተመልሼ እመጣለሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ይህንን የመሰለ የእንቁላል ፍርፍር ሽምብራ የእንቁላል ፍርፍር የሚያስንቅ የሽምብራ ፍርፍር ሰርቻለሁኝ። በኋላ ደግሞ ግብአቴን አውጥቼ ወደ ሳህን ላይ ያሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ እስከ መጨረሻው። ስለምታበረታቱኝ ውድ ኢትዮጵያኖች፣ ውድ ኤርትራውያኖች እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ከነፂ ኪችን ለዛሬ ይዤላችሁ የመጣሁት የሽምብራ ዱቄት ፍርፍር ይሄንን ይመስላል። ወዳችኋለሁ። ሰላም ሁኑልኝ ባይ
በጣም 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 ነው የሚጣፍጠው። ብታዩ በልታችሁ አትጠግቡትም። በእውነት በጣም እጅ ያስቆረጥማል። ያው እንደምታዩት እንግዲህ ቆንጆ ሆኖ ሲቀዘቅዝ ይኸው እንደዚህ ፍርፍር ብሎልናል። በጣም ቆንጆ ነው። በጣም ቆንጆ የሆነ የሽምብራ ዱቄት ፍርፍር ነው የሰራሁት። ትወዱታላችሁ ውድ ቤተሰቦቼ። ከወደዳችሁት በዚህ መልኩ ደግሞ ሞክሩት። ያው በተለያየ መንገድ የተሰራ ከዚህ በፊትም አለ። አሁን ደግሞ ቧጠንም ትሪ ላይ ገልብጠንም የሰራ ነው አለ። አሁን ደግሞ በዚህ መልኩ ሰርቼዋለሁኝ። እንግዲህ ሞክሩት እላለሁ ውድ ቤተሰቦቼ። አሁን ደግሞ አውጥቼ አሳያችኋለሁ። ይሄው እንደዚህ ሆኖ እንግዲህ አውጥቼዋለሁኝ። በጣም ቆንጆ ነው። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት እንግዲህ ከነዚ ኪችን ይሄንን ይመስላል። በጣም አመሰግናለሁ። ሰላም ሆኑልኝ። ባይ ውድ ቤተሰቦቼ ባይ